ሰው የጠራ ግንዛቤ እንዲኖረው ማንበብ ብቻ በቂ አይደለም፣ መማር ብቻ በቂ አይደለም። ነፍሱን ኮራፕት ያደረገ ሞራሊቲውን ኮራፕት ያደረገ ላይክ ነፍሱን ምድር ቆፍሮ እንደሚቀብር ይጠራው። ምናልባትም አቡ ጃህል ከኔና ከናንተ የበለጠ በጥልቀት ስለ እስልምና ያውቃል። ውስጥ ተድሲያ ከሆነ ውጭ የምታየው ደሰሰን ነው የምታየው። ቢፈቅዱ ቢወዱ ወደ ተስኪያ መንደር ቢመጡ ነው ያለው። ማንነቱ ግን ከውስጥ የፈረሰ ውስጡ የቆሸሸ ውጪው የተጌጠ ትውልድ ይፈጠራል። ይህን ለማየት ዓለምን ማየት በቂ ነው። ቁሳችን ከተመታ ቀፎ ነው የሚንቀሳቀሰው። ቀፎ ትውልድ ነው የሚንቀሳቀሰው። ወንጀልን በጋራ እንቀላቀል እንጂ እንከላከል የሚል መርህ አይኖረው። ትውልድና ነፍስ እንደዚህ የተሳሰሩ ናቸው። አንድ ሰው በአላህ አምናለሁ ብሎ ሙሽሪክ ሊሆን ይችላል። ባይዘው ቁርአን ያለው ነው አይደለም። መልክም ይጠበቅ የስጋ ምቾትም ይኖረው፣ መሰረቱ ግን ነፍስ ነው። ነፍሱ ላይ የሚሰራ ሞራሊቲው ላይ የሚሰራ ትውልድ መሆን አለበት። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው። አብራችሁን ቆዩ። መልካም في حلقة السابقة ሱረቱ ነምልን መሰረት አድርገን ድራሰት ቀውም ሰሙድ ስንቃኝ ነበር። ዛሬ ኢንሻአላህ ድራሰት ቀውም ሰሙድ في ሱረቱ ሸምስ ውስጥ እንሄድና በጣም ጥልቅ የሆነ ሐሳብ እናያለን። እንግዲህ ደጋግመን እንዳልነው የሰሙድ ህዝቦች አበዱ ገይረላህ ከአላህ ውጪ ያለን አካል ተገዝተዋል ማለት ዋነኛው ሐሳብ ምንድነው? ሙፍሲድነትን ነው። ከአላህ ውጪ ያለን መንሐጅ ከአላህ ውጪ ያለን ስርዓት ተከትሏል። ይሄ ስርዓት ደግሞ የምንነት ስርዓት ነው፣ የሙፍሲድነት ስርዓት ነው። ይሄ የሙፍሲድነት ስርዓት ደግሞ የሸይጣን ነው። ሸይጣን የሚፈልገው ነገር ምንድነው? ሰዎች ሙፍሲድ እንዲሆኑ ነው። ራይት ሶ ያ አዩሃ الذين آمنوا لا تتبعوا الشيطان ومن يتبع الشيطان ሸይጣንን የሚከተል ካለ ሸይጣን የሚያዘው ያእሙሩ بالفحشاء والمنكر ፈሳድ ሙንከር በሆኑ ነገሮች ነው የሚያዘው ሸይጣን። ሶ የሸይጣንን ስሉክ ነው የተከተሉት። ኢፍሳድነት የሸይጣን ስሉክ ነው። ኢፍሳድነት የንፍቅና ስሉክ ነው። የሰውነት ስሉክ ሊሆን አይገባም። ምን ኢፍሳድነት ቁርአን አጂብ ነው። ቁርአን ውስጥ ያሉ ስቶሪዎችን በጥልቀት መቃኘት ያስፈልጋል። ከንባብ የዘለለ በጥልቀት ማስተዋል ይፈልጋል። ቁርአን ውስጥ እንደምታውቁት ታሪኮች ወጥ በሆነ መንገድ አይደለም የተነገሩት። ሱራዎች ውስጥ ያሉ ታሪክ ሊነግረን ፈልጎን ብቻ አይደለም የነገረን። ዲቫይን ስቶሪ መለኮታዊ የሆነ የታሪክ ትርክት ያለው ቁርአን ውስጥ ታሪካዊ ኢንሲደንቶችን ያነሳልን። ምሳሌ አንድ ሱራ ይኖራል። ዛሬ ቤስት ምሳሌ የሚሆነው ሱረቱ ሸምስ ነው። ሱረቱ ሸምስ ውስጥ የሰሙድ ህዝቦችን ታሪክ እናገኛለን። የምናገኘው የሰሙድ ህዝቦችን ብቻ ነው። ሱረቱ ሸምስ كما تعرفون ሱራ صغيرة جدا يعني በጣም አጭር የሆነ ሱራ ናት። በኮንቴንት ደረጃ በይዘት ደረጃ ማለት ሳይሆን አንድ ገጽ እንኳን አትሞላ። ከመሆኑም ጋር ግን ሱረቱ ሸምስ ውስጥ ስቶሪ አለ። የሰሙድ ህዝቦች ታሪክ አለ። የአድ ህዝቦችን ታሪክ አላነሳም። የኖህ ህዝቦችን ታሪክ አላነሳም። የፊርዖን ህዝቦችን ታሪክ አላነሳም። ሌሎችን ህዝቦችን ትውልዶችን ታሪካቸውን አላወሳም። ሱረቱ ሸምስ ውስጥ ቤስት አድርጎ የመረጠው ማንን ነው? ሱረቱ ሸምስ ላይ የሰሙድ ህዝቦች ነው። እንግዲህ በርካታ ትውልዶች አሉ።
ከበርካታ ትውልዶች ሱረቱ ሸምስ ውስጥ ላለው አጀንዳ ቤስት ሂስቶሪካል ኤቪደንስ ታሪካዊ ፕራክቲካል ሂስቶሪካል ኤቪደንስ ተግባራዊ ታሪካዊ ማስረጃ አድርጎ ያቀረባቸው እነማንን ነው? የሰሙድ ህዝቦችን ነው። ያ ማለት ሱረቱ ሸምስ ውስጥ ለምነሳው አጀንዳ ቤስት ፕራክቲካል ሂስቶሪካል ኤቪደንስ ሆኖ መቅረብ የሚችል ምርጥ ተግባራዊ ታሪካዊ ማስረጃ ሆኖ የመቅረብ የሚችል ትውልድ ማን ነው ማለት ነው? የሰሙድ ህዝቦች ነው ማለት። ስለዚህ ቁርአን ውስጥ ያሉ ታሪኮች በአጠቃላይ ምሳሌ ልስጣችሁ። አስሐቡል ካፍ ወጣቶች፣ የወጣቶቹ ታሪክ ዋናው የታሪካቸው ሐሳብ ምንድን ነው ብለን ጭብጡን ዋናውን ካየው በወጣትነት ሁዳ ያገኙ፣ በወጣትነት ወደ ተፈጥሮ የተመሩ፣ ወደ አላህ መንገድ የተመሩ ወጣቶች የሚያመጡት ታሪካዊ ለውጥ ምን ይመስላል የሚለውን ነው የሚያሳየው። ወጣትነትና ሁዳ ብላችሁ በአንድ ቃል ልትገልጹ ትችላለች። ወጣትነትና ሁዳን ቤስት ምሳሌ የሚሆኑት እነማን ናቸው? አስሐቡል ካፍ ነው። አስሐቡል ካፍ የተጠቀሰው የት ነው? ሱረቱ ካፍ ውስጥ ነው። ለምን ሱረቱ ካፍ ውስጥ ሆነ? ምክንያቱም ሱረቱ ካፍ መቃስድ ሱራ የሱራዋ ማዕከላዊ ሴንትራል ሜሴጅ ስለ ሁዳ ነው የምታወራው። ስለ ሁዳ ነው የምታወራው ሴንትራል ሜሴጅ። ለዛ ነው አልሐምዱሊላሂ ለዚ አንዘለ ዐላ ዐብዲሂል ኪታብ ወለም የጅዐል ለሁ ማዛ ዒወጃ። ዒወጅ እንዲህ ያለ ማለት ነው። ኮንፊውዥን ያላደረገበት በመጽሐፉ ላይ ኦኬ፣ ምንም አይነት ኮንፊውዥን ዒወጅ ምንድነው? ቀይማ ነው፣ ቀጥ ያለ ነው። ሁዳ ቀጥ ያለ መንገድ ነው። ኢህዲነ ሲራጠል ሙስተቂም ቀጥ ያለ መንገድ ነው። ይሄን ቀጥ ያለውን መንገድ ለመመራት ሰው ምን ያስፈልገዋል? ኪታብ ያስፈልገዋል። ስለዚህ አልሐምዱሊላሂ ለዚ አንዘለ ዐላ ዐብዲሂል ኪታብ። ስለዚህ የሁዳ መስደሩ ምንድነው እያለን ነው? ኪታብ ነው። የሱረቱ ካፍ መቃስድ ሱራ ምንድነው ብለናል? ሁዳ ነው። ለሁዳ ቤስት ታሪካዊ ተግባራዊ ምሳሌ ስጠን ከተባል ሱረቱ ካፍ ምዕራፍ 18 ቁጥር 13 እንዲሁ በልበል ይለኛል አንዳንዴ። ካፍ 18 13 ናሕኑ ነቁሱ ዐለይከ ነበአሁም ቢልሐቅ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። ከዛ በኋላ ያሉ ታሪኮች በአጠቃላይ በነገራችን ላይ የሁለቱ ጓደኛ ማቾች አንደኛው ሁዳ አለው፣ አንደኛው ሁዳ የለው አይደለም። የኸድርና የሙሳ ኦኬ አንቱ ዐልመኒ ሚማ ዑልምተ ሩሽዳ። ከዛ ዙልቀርነይን የተመራ የሀገር መሪ ለሰው ልጆች ምን ያህል የሚያስብ መሆኑን፣ ለሰው ልጆች ምን ያህል አገልጋይ እንደሚሆን፣ መሪ ከህዝብ ኪስ የሚመዘብር ሳይሆን ህዝብን የሚያራቁት ሳይሆን ለህዝብ የሚሆን ነው። እሱ ግንብ ሊገድብላቸው ማለት የጁጅና ማጁጅ ኦኬ ወጀዐል በይነና ወበይነሁም ሰዳ ኦኬ ግድብ ህዳሴው አይደለም ግድብ ሊያደርግ ገንዘብ እንስጦ ያሉት በጉልበት አግዙኛል። ሂውማን ሪሶርስ ነው የምፈልገው፣ ገንዘብ አለኝ። ገንዘብ አለ ችግር የለም ጀስት እናንተ ሂውማን ሪሶርስ ሰው ያስፈልጋል፣ የሰው ኃይል ይሰጠኛል። ሁዳ ያለው መሪ ህዝብን ነው የሚጠቅመው፣ ካለው ላይ ለህዝብ የሚሰጥ ነው፣ ከህዝብ የሚወስድ አይደለም። ግልጽ ነኝ። ሶ አስሐቡል ካፍ ፐርፌክትሊ መጠቀስ ያለበት ሱረቱል ኢስራ አይደለም፣ ሱረቱ ጣሃ አይደለም። የት ነው መሆን ያለበት? ሱረቱ ካፍ። አገኛችሁ? ታሪኮች በአጠቃላይ ቁርአን ውስጥ የሚነገረን ከሱራው አስተምሮ ጋር አብሮ የሚሄድ ነው። ይኸውላችሁ እያንዳንዱ ሱራ ማዕከላዊ አስተምሮት አለ፣ መቃሲድ ሱራ አለው እንደምታውቁት በመደበኛው ትምህርታችን ላይ በደንብ እንደተማረው። ከዛ ይሄን ማዕከላዊ አስተምሮ የሚካድም ተግባራዊ ምሳሌ በታሪክ ይቀርብልናል። ሱረቱ ሸምስ ላይ ብሪፍሊ ነው የምናብራራው። there is ideology, there is a concept። የሱረቱ ሸምስ ማዕከላዊ አስተምሮት ምንድነው? የሱረቱ ሸምስ ማዕከላዊ አስተምሮት ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ የሚል። ሱረቱ ሸምስ ሁለት ማዕከላዊ አስተምሮት አላት። አንዳንድ ሱራዎች ሁለት ሴንትራል ሜሴጅ አላቸው። can you believe this? ሁለት ማዕከላዊ አስተምሮት አላት። አንደኛ ተዝኪያ፣ አንደኛ ምንድነው? ነፍስን ማጽዳት። ነፍስን ለማጥራት የሚረዱ ማንኛውንም መንገዶች መከተል ለእውነተኛ ስኬት ያበቃል። ነፍሱን ደግሞ ያጠራ በእርግጥም ስኬታማ ሆኗል። ቀድ አፍለሐ መን ዘካሃ ሱረቱ ሸምስ ምዕራፍ 91 ቁጥር 9 ላይ። ስለዚህ የሱረቱ ሸምስ ማዕከላዊ አስተምሮት ምንድነው? ተዝኪየቱን ንፉስ ነው። ቁርአን ውስጥ እቅራ ቢስሚ ረቢከ ለዚ ኸለቅ የሚል ሱራ አለ አይደል? ሱረቱል ኢቅራ ምዕራፍ 96
ትዝ ይላችኋል 10 ሰዓት ነው የፈጀብን ሱረቱል ኢቅራ ስንማር 10 ሰዓት ያ ሱረቱል ኢቅራ ኢንተሌክቹዋል right اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما علم يعلم so it's connected with the mind right so ለአእምሮ የሚስማማ አእምሮን የሚያበራ አእምሮ እንዲያስብ አእምሮ እንዲመራመር አእምሮ እንዲያነብ በማንበብ እንዲበለጽግ so ለአእምሮ የሚሆን ሱራ ተበጅቶለታል ሱረቱል ኢቅራ የሚባል right ነፍስን ደግሞ የሚያናግር ሱራ አለ ሱረቱ ሸምስ ኦኬ ሶ አእምሮ ብሩህ እንዲሆን ኢቅራ ነፍስ ደግሞ እንዲጸዳ ወሸምሲ ወዱሃሃ ሶ ተዝኪየተ ንፉስ ነፍስን ማጥራት ሶል ፐሪፊኬሽን ሁለተኛው የሱረቱ ሸምስ መቃሰድ ሱራ ተድሲያ ይባላል ተድሲያ የተዝኪያ ተቃራኒ ነው ኦፖዚቱ ደሰሰ في اللغه العربيه ነፍሱን ከምድር አፈር ቀላቀለ ማለት ነው ግን ነፍስ ከምድር አፈር መቀላቀል ፕራክቲካል ነው አይደለም መጃዚ ነው ከላም መጃዚ ነው የሥጋ ፍቃድን ብቻ መከተል ነፍስን ማቆሸሽ ነፍስን ችላ ማለት ነፍስን ኮራፕት ማድረግ ሞራሊቲን ኮራፕት ማድረግ ደሰሰ ተብሎ ይጠራል ተድሲያ ተብሎ ይጠራል ሶ በተዝኪያ ታዛለች ሱረቱ ሸምስ ወይም ተዝኪያ የስኬት ቁልፍ ነው ትላለች ተድሲያ የክስረት ቁልፍ ነው ሶ የሰው ልጅ ምን አለ ሁለት መንገድ አለው ተዝኪያ የሚባል መንገድ አለው ተድሲያ የሚባል መንገድ አለው ለነፍሱ የሚጠቅም ነፍስን የሚያበለጽግ ሞራሊቲውን ኪፕ የሚያደርግ ማንኛውንም ነገር ሲያደርግ በአይኑ በጆሮ በአንደበቱ በአካሉ ማንኛውም የሚያደርጋቸው መልካም ነገሮች በፊጥራ ላይ ያሉ ነገሮች ምን ይሰጣዋል ተዝኪያ ይሰጣዋል ፐሪፊኬሽን ይሰጣዋል ይሄ ንጽህናው ደግሞ ይሄ ሞራሊቲው ደግሞ ምኑን ይከፍትለታል አያችሁ ኢቅራ ብቻ አይበቃም ማለት ነው ከዚህ በፊት ምን ብያለሁ ላስት ክላስ ላይ the right kind of thinking the right kind of thought process ትክክለኛ የሆነ አስተሳሰብ ትክክለኛ የሆነ ግንዛቤ ሰው የጠራ ግንዛቤ እንዲኖረው ማንበብ ብቻ በቂ አይደለም መማር ብቻ በቂ አይደለም ሞራሊቲውን መጠበቅ መቻል አለበት ነፍሱን መጠበቅ መቻል አለበት ተዝኪየተን ንፉስ መኖር አለበት ተዝኪየተን ንፉስ በሚኖርበት ጊዜ ሰዎች የጠራ ግንዛቤ ይኖራቸዋል የጠራ ግንዛቤ ያላቸው ማለት የጠራ ህይወት ይኖራቸዋል ከሌሎች ጋርም ያላቸው ግንኙነት የጸዳ የጠራ ግንኙነት ይሆናል ግልጽ ነው ሁለተኛው ሮድ ተድሲያ ነው ተድሲያ ነፍስን ማባከን ነው ነፍስን ማባከን እንዴት ነው የነፍስ ፍቃድ የሚፈጸመው በስጋ ነው ነፍስ የምትፈልገው ማንኛውንም ፍቃዷን የምታስፈጽመው በአካል ነው አካል ስጋዊ ብቻ ሲሆን አካል የነፍስን ባዶ ሐዋ ኢምፒቲ ዲዛይር በሚከተልበት ጊዜ አካል ከነፍስ ጽዳት ሲላቀቅ ነፍስ እየቀጨጨች ነው የምትሄደው ነፍስ እየሞተች ነው የምትሄደው ነፍስ እየቆሸሸች ነው የምትሄደው ተድሲያ ተብሎ ይጠራል ነፍስን ምድር አፈር ቆፍሮ እንደመቅበር ይቆጠራል ሶ ከተድሲያ መጠንቀቅ ተዝኪያን መኖር የሱረቱ ሸምስ ማዕከላዊ አስተምሮት አሁን ለሰው ቤስት ፕራክቲካል ኤግዛምፕል አድርገን መስጠት ያለብን قد أفلح من تزكى ለሚለው ነው ወይስ قد ማን ነው وقد خاب من دساها ለሚለው ነው وقد خاب من دساها ለሚለው ነው ምክንያቱም ቁርአን ይወላችሁ አይዲዮሎጂ ያለው ኮንሴፕት አለው መፋሂም አለው ይሄንን መፋሂም ተፈጥሯዊ መሆኑን ይነግረናል ተፈጥሯዊ መሆኑን ደግሞ መታቀው በሁሉም ትውልዶች ውስጥ ተመሳሳይ ነው ትውልዶች መተው ይሄንን ኮንሴፕት ኮራፕት ያደረጉት ጊዜ ይሄንን ኮንሴፕት ኔግሌክት ያደረጉት የተውት ጊዜ ችላ ያሉት ጊዜ በጊዜ ሂደት ወድመዋል ጠፍተዋል ለዛ ነው ቁርአን ውስጥ ስለጠፉ ትውልዶች እኮ የሚነግረን ከነሱ ታሪክ እንድንማር ነው አንዳንዴ ነው አልፎ ነው ደቤስቶችን የሚያነሳው ላይክ አሳቡል ካፍ right like ዙልቀርነይን like መርየም good examples great examples ምንላቸውን አንዳንዴ ያነሳቸዋል ሞር ግን ፎከስ የሚያደርገው ኬት ነው ምክንያቱም ከሱሉክ ኢንሲራፍ ነው መጠንቀቅ ያለብን ተፈጥሯዊ ሱሉክ ምን ስለሆነ ግልጽ ስለሆነ ሱረቱ ሸምስ ነው አይደል ያለ ነው ሱረቱ ሸምስ ላይ ምን ይላል ወነፍሲ ወማ ሰዋሃ فألهمها فجورها وتقواها ለነፍስ የራሷን ፋጅርነት ያመፀኝነትን ባህሪ ያሳውቋታል የተቋዋ ባህሪን ያሳውቋታል ሁለት መንገዶቿን ነፍስ ታውቃለች right فألهمها فجورها وتقواها it's embedded in our nature ፊጥራ ውስጣችን ያለ ነው ፊጥረት አላህ التي فطر الناس عليها ነው
ወሃደይናሁ ነጅደይን ነው። ኢና ሃደይናሁ ሰቢላ ኢማ ሻኪራን ወኢማ ከፉራ ዋዲሕ ጅደን ነው። ክሊር ነው፣ ግልጽ ነው። ይሄ ግልጽ የሆነው ነገር ሰዎች ወደዚህ ምድር ከመጡ በኋላ ኪፕ ካላደረጉት፣ ካልጠበቁት፣ ነፍሳቸውን ካልተንከባከቡት፣ ተዝኪያ ካልሰጡት ተድሲያ ከመሆን ውጭ ሌላ ምርጫ የለውም። so there is only two choice፣ ሁለት መንገድ ብቻ ነው ያለው፣ ሁለት ምርጫ ነው ያለው፣ ሶስተኛ የለውም። ነፍስን ተዝኪያ ማድረግ አለበለዚያ ተድሲያም። ለተድሲያ ቤስት ኤግዛምፕል ሊሰጠን ይገባል። ለምን? የተድሲያን ክፋቱን ማወቅ አለብን፣ ኮንሲኩዌንሱን ማወቅ አለብን። ወቀድ ኻበ በእርግጥም ወቀድ ኸሲረ ከስሯል መን ደሳሃ ማንም ይሁን ማንም ምንም አይነት ፓወር ይኖረው በየትኛውም ዘመን በየትኛውም ቦታ ይኖር ነፍሱን ኮራፕት ያደረገ ሞራሊቲውን ኮራፕት ያደረገ ላይክ ነፍሱን ምድር ቆፍሮ እንደሚቀብር ይቁጠረው። ቤስት ምሳሌ ከፈለጋችሁ በዚህ ረገድ ከአቅዋም ሳቢቂን ካለፉ ትውልዶች the best አድርጌ የማቀርብላችሁ ሰሙድ። አሁን የሰሙድ ህዝቦች የሚቀርቡት ለተዝኪያ ምሳሌ ነው ወይስ ለተድሲያ ምሳሌ ነው? ለተድሲያ ምሳሌ። አላ ተቁሉነ ሱብሃነላህ አላ ተቁሉነ ሱብሃነ الذي انزل هذا الكتاب وعلمه للناس። ቁርአን ኪታብ ደቂቅ ጅደን ነው። በቃ ቤስት ኤግዛምፕል ናቸው የሰሙድ ህዝቦች። ያ ጀማ በደንብ አስተውሉ። የሰሙድ ህዝቦች አበዱ ገይረላህ ከአላህ ውጪ ያለን አካል ተገዝተዋል ማለት ነፍሳቸውን ምን አድርገዋል ማለት ነው? ተድሲያ አድርገዋል ማለት ነው። ለይሰ ፈቀጥ ለጣዖት ሰግደዋል ማለት አይደለም። እንደዛ ብቻ አይደለም። ኖ ከአላህ ውጪ ያለ ስርዓትን መንሃጅን ተከትሏል። ያ መንሃጅ ደግሞ ኮራፕሽን ነው የፈጠረው፣ ብክለት ነው የፈጠረው፣ ትውልድን የሚያጠፋ የሚያቀጭጭ ነው፣ ከተፈጥሮ ስርዓት የሚያስወጣ ነው። ቁርአን ሲጀምር ሱረቱ ሸምስ ላይ ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ 11 መሐላዎች አሉ። 11 መሐላዎችን ይምልና አላህ ወነፍሲ ወማ ሰዋሃ ስለ ነፍስ ታላቅነት ነው የሚገልጽ። በነፍስ ምላለ ወማ ሰዋሃ አስደናቂ በሆነ መንገድ ባላንስ ባደረጋት። ኦኬ ስለ ሚዛናዊነት ሹዓይብ ላይ ስንነጋገር ዲራሰት ቀውም መድየን ስናጠና እናነሳለን። ሚዛናዊነት ነፍስ ስትሰራ ዲዛይን ስትደረግ ሚዛናዊ ተደርጋ መታለች። ኦን ዘ ቶፕ ኦፍ ዛት ነፍስ ኢልሃም ተደርጋለች፣ ወሂ ተሰጥቷታል። ፈአልሃማሃ ፉጁራሃ ኢልሃሙ የወሂ አይነት ነው። ፈአልሃማሃ ፉጁራሃ ፉጁርነት ምን እንደሆነ ኢንስፓየር ተደርጋለች። ተቋዋ ምን እንደሆነ ኢንስፓየር ተደርጋለች። ተቋ ማለት ራስን መጠበቅ ማለት ነው። ታዲያ ቀድ አፍላሃ ዝንባሌ ያላት ማለት ነው። የፋጅርነት ዝንባሌ ያላት ነፍስ፣ የተቋ ዝንባሌ ያላት፣ ሁለቱም ዝንባሌ የተሰጥቷት ሲያበቃ መንገዱ ክፍት ተደርጎላታል። የትኛው መንገድ? ስንት መንገድ ነው ክፍት የተደረገላት? ሁለት መንገድ። አንደኛው መንገድ የተዝኪያ፣ ሌላኛው ተድሲያ። ተዝኪያም ውጤት አለው፣ ተድሲያም ውጤት አለው፣ በዚህ ምድርም በሚቀጥለውም ማለት። ስለ ተድሲያው ላይ ፎከስ እናደርግ። ከዛስ ለዚህ ቤስት ኤግዛምፕል አድርጎ ሰሙድን ያቀርባል ማለት ነው። ከዘበት ሰሙዱ የሰሙድ ህዝቦች ያስተባበሉ ቢጠግዋሃ ባሰበብያ ቢሰበቢ ጡግያኒሃ የሰሙድ ህዝቦች ያስተባበሉት በምን ምክንያት ነው አለ? ከዘበት ሰሙዱ ቢጠግዋሃ ጡግያንነት ነው ተክዚብ እንዲያደርጉ ያደረጋቸው። ከዚህ በፊት ደጋግሜ ነገራቸዋለሁ። ቀደምት የነበሩ ትውልዶች መልእክተኞቻቸው ያደረሱላቸው መልእክት በጥልቀት ተረድተውታል። ምናልባትም አቡ ጃህል ከኔና ከናንተ የበለጠ በጥልቀት ስለ እስልምና ያውቃል። ሜሴጁ ገብቷቸዋል፣ ተረድተውታል። there is no confusion። ፊሎሶፊካሊ ያልገባቸው ኢንተሌክቹዋሊ ችግር ኖሮ አይደለም። ወካኑ ላስት ክላስ ላይ ወካኑ ሙስተብሲሪን አይደል እንዴ? ወአዱን ወሰሙድ ወቀድ ተበየነ ለኩም ሚን መሳኪኒሂም ወዘየነ ለሁም ሸይጣኑ አዕማለሁም ፈሰደሁም ዐኒ ሰቢል ወካኑ ሙስተብሲሪን። ኢስቲብሳር ነበራቸው፣ ዲፕ ኢንሳይትፉል ነበሩ። እና ታዲያ ምንድነው ምክንያቱ? ነፍስ ኮራፕት ስትሆን ምን ይፈጠራል ብያቸዋለሁ ላስት ክላስ ላይ። you will not have the right kind of thought። ትክክለኛ የሆነ የጠራ ግንዛቤ አይኖርም። ትክክለኛ የሆነ የጠራ ግንዛቤ ከሌለ የጠራ ህይወት አትኖርም። የጠራ ህይወት የማትኖር ከሆነ ስለ ራስህ ያለህ ግንዛቤ የተሳሳተ ይሆናል፣ ሰልፍ ዲሉዥን ይገጥማል። ስለ ሌሎች ያለህ ግንዛቤ የተሳሳተ ይሆናል። ስለ ዓለም ያለህ እይታ የተሳሳተ ይሆንና አንተ ሁሉን ነገር የምትቃወመው ቢሰበብ ጡግያን ነው። ጡግያን ከዘበ ሰሙዱ ቢጠግዋሃ ሱረቱል ኢቅራ ላይ
اقرأ باسم ربك الذي خلق قال بኋላ علم الإنسان ما لم يعلم ብሎ ምንድነው የሚለው كلا إن الإنسان لا يطغى መቼ أن رآه استغنى ይሄ ሲፋ ሰልቢያ عن الإنسان የሰው ልጅ ኔጌቲቭ ኳሊቲው ነው የሰው ልጅ ኔጌቲቭ ኳሊቲ መካከል አንዱ يطغى መቼ أن رآه استغنى ኢኮኖሚካሊ ኤጁኬሽናሊ ፖለቲካሊ ብቻ ሰው ፓወር ሲኖረው any kind of power ጡግያን ላይ ይደርሳል የጠራ ግንዛቤ ከሌለው ከዘበ ሰሙዱ ቢጠግዋሃ ስለ ሰሙድ ሙፍሲድነት ነው ያየነው ሙፍሲድ እንዲሆኑ ያደረጋቸው ሙፍሲድ እኮ እስም ፋይል ነው የሚያደርግ እኮ ነው የሚበክል ራሳቸው መጀመሪያ ምን ስለሆኑ ነው ፋሲድ ስለሆኑ አይደል አንድ ቃል ተጠቀሙ ከሱረቱ ሸምስ ነፍሳቸው ምን ስለሆነች ነው ያ ኮራፕት ግን ቃሉን ተጠቀሙት ተድሲያ ኤቭሪቲንግ ኮኔክት እንዲሆንላችሁ ስለፈለኩ ውስጥ ተድሲያ ከሆነ ውጭ የምታዩ ደሰሰን ነው የምታየው ያ ደሰሰ ነው እና እናንተ አሁን በጣም ኮራፕት የሆነ ሰው ምናምን በየትኛውም አጋጣሚ ሶሻል ሚዲያ ላይ ሊሆን ይችላል ወይ ደግሞ በማህበረሰብ ውስጥ ካያችሁ በቃ ሚስተር ደሰሰ ልትሉ ትችላላችሁ ያ አሪፍ ሰው ደግሞ ከሆነ ያው ሚስተር ዘኪ እና ከዘበ ሰሙዱ ቢጠግዋሃ ነፍስ ተድሲያ ሲገጥማት ምድር አፈር መቀላቀል ነው አይደል ዘር ነው አይደል ምድር አፈር ውስጥ የሚቀላቀለው አፈር ቆፈረ ምድር ውስጥ የተቀበረች ዘር ትታያለች ገበሬው ያያታል ሰውን ራሱ ብንቀብረው አይን እያለው ከና አካሉ አፈር ቆፈረ እንዲህ በቁመት ብንቀብረው ከዛ አፈር ብናለብሰው ነፍስ በወንጀል በኢፍሳድ ከተቀበረች ማየት አትችልም በሲራ አይኖራትም በሊል ኢንሳኑ ዐላ ነፍሲሂ በሲራ አይኖረውም ለምን ተቀብሯላ ነፍስ ስትቀበር በወንጀል ውስጥ ስትዘፈቅ ማየት አትችልም ማየት ስለማትችል ጡግያንነት ላይ ትደርሳለች ስለዚህ የሰሙድ ህዝቦች ሌላኛው ሱሉክ ኢንስራፍ የገጠማቸው ምንድነው ምንነት ነው ጡግያንነት ጡግያን ምንድነው ጠጋ የጥጊ is to cross all boundaries ሁሉንም ድንበር ማለፍ ኢና ለማ ጠገል ማኡ ሐመልናኩም ፊል ጃሪያ ያ ከላ ኢነል ኢንሳነ ለየጠጋ አሪፍ ነገር ልንገራችሁ አቦ ታንጀንት ፖይንት ከርዕሴ ጋር የሚያያዝ ነው ግን ሰዓቴን ለመጠቀም እየሞከርኩኝ ነው ግን ይሄን ልንገራችሁ ስለ ተስኪያ ነው እያወራን ያለነው አይደለም قد أفلح من زكاها وقد خاب من دساها ከዛ ምሳሌ አድርጎ ያቀረበው ለማን ነው ሰሙድ ህዝቦች ነው ተድሲያ የገጠማቸው ከዛ እነዚህ ተድሲያ የገጠማቸው ተክዚብ ያደረጉ የሰሙድ ህዝቦች ሌላኛው ሱሉክ ኢንስራፋቸው ምን እንደሆነ ነገረን ጡግያንነት ራይት ጡግያንነት ሱረቱ ናዚያት اذهب الى فرعون انه طغى ወደ ፊርዖን ዘንድ ሂድ ፊርዖን ኢነሁ ጠጋ ድንበር አልፏል ድንበር ስላለፈ ወደሱ ሄዶ ምን ያርገው እስኪ እናንተ ነገሩን ድንበር አለፈ ኢነሁ ጠጋ على كل شيء ሁሉ ነገር ላይ ድንበር ያለፈ ሰው ሙሳ ሄዶ ምን ያርገው ይግደለው ምን ያርገው فقل هل لك الى ان تزكى قد أفلح من زكاها ኢነሁ ጠጋ ከዚህ ጡግያንነት መላቀቅ የምትችለው ምን ስታጸዳ ነው فقل هل لك would you consider ክብርነቱ እንደው ቢፈቅዱ ቢወዱ ወደ ተስኪያ መንደር ቢመጡ ነው ያለው هل لك ማለት እንደዛ ማለት ነው فقل هل لك الى ان تزكى واهديك الى ربك فتخشى ከዛስ فاراه الايه ኩብራ ታላቂቷን ታምር አሳየው ማለትም በትሩ ወደ ባብነት መቀየር فاراه الايه الكبرى باينه فاراه الايه الكبرى ከዛስ ምን ተፈጠረ فكذب وعصى ثم ادبر يسعى فحشر فنادى شوف ጡግያንነት فقال انا ربكم الاعلى ይወለ ተዝኪያ የሌለው ነፍስ ተድሲያው ስትገባ ጡግያኑ ሲዘፈቅ አይኑ ምን ይሆናል አልኳችሁ ቅድም ይታወራል የውስጥ አይን አይኖረውም በሲራ አይኖረው በሲራ ስለማይኖረው ኢቭን እንኳን ታምር እንኳን ብታሳየው አያምንም فاراه الايه الكبرى
what was his reaction فكذب وعصى عجيب ነው it's everything begins from your soul እያለ ነው ሁሉ ነገር የሚጀምረው ከነፍስ ነው ይኸውላችሁ ነፍስና ትውልድ ትስስራላችሁ ነፍስናማ ትውልድ وقد خاب من دساها ነፍሱን ከምድር አፈር የቀላቀለ ተድሲያ ገጥሞታል ቤስት ምሳሌ የሰሙድ ህዝብ እያንዳንዱ ሰው በግል ደረጃ በነፍስ ወከፍ ተድሲያ ገጥሞታል እና ማህበረሰቡ ውስጥ ማህበረሰቡ የባከነ ማህበረሰብ የተበከለ ማህበረሰብ የተበከለ ትውልድ ነው ነፍስና ትውልድ እጅግ በጣም የተሳሰሩ ናቸው የሰሙድ ህዝቦች ከአላህ ውጪ እንዲገዙ ካደረጓቸው ምክንያቶች መካከል አንዱ የተበከለ ነፍስ ኮራፕት ሶል ስለነበራቸው ነው አበዱ ገይረ አላህ ስንል ከአላህ ውጪ ያለን አካል እንዲገዙ ምክንያት የሆነው ምንድነው ነፍሳቸው ተድሲያ ውስጥ ስለገባች ነው ነፍሳቸውን ስላባከኑ ነው ሙፍሲድ ስለነበሩ ነው ይህም ይልና ነፍስና ትውልድ ያላቸውን ዲፕ ኮኔክሽን ትስስር ያሳያል ጤናማ የሆነ ማህበረሰብ ጤናማ የሆነ ትውልድ እንዲፈጠር ካስፈለገ ነፍሱ ላይ የሚሰራ ሞራሊቲው ላይ የሚሰራ ትውልድ መሆን አለበት ትውልድ ላይ ሞራሊቲው ላይ መሰራት አለበት ሰዋዊነቱ ላይ መሰራት አለበት ነፍስ ላይ መሰራት አለበት ተዝኪያ በጣም ለሀገር ግንባታ ለትውልድ እነጻ ተዝኪያ መሰረት ነው ያ ካልሆነስ ኢኮኖሚካሊ የበለጸገ ሀገር ይሆናል ኢኮኖሚካሊ በሁሉም ቴክኖሎጂካሊ በሁሉም ነገር በማቴሪያሊ ያደገ ትውልድ ይኖራል ማንነቱ ግን ከውስጥ የፈረሰ ውስጡ የቆሸሸ ውጪው የተጌጠ ትውልድ ይፈጠራል ይሄን ለማየት ዓለምን ማየት በቂ ነው ሁሉ ነገር ኖራቸው ራሳቸውን የሚያጠፉ በጣም ብዙ ሀገራቶች ምቹ የሆኑ ሀገራቶች ላይ የሚኖሩ ያደጉ ሀገራቶች ላይ የሚኖሩ ሰዎች ራሳቸውን የሚያጠፉት ማቴሪያሊ ምንም ጎሏቸው አይደለም ተድሲያ ስለገጠማቸው ነው that is the core ምክንያቱም it's our essence ونفس وما سواها is our essence morality فطرة الله التي فطر الناس عليها it's our essence መሰረታችን ነው ንቁሳችን ከተመታ ቀፎ ነው የሚንቀሳቀሰው ቀፎ ትውልድ ነው የሚንቀሳቀሰው ታውቃላችሁ ወንጀል ኢቭን በማህበረሰብ ውስጥ በጣም ወንጀል እንዲሰራፋ ከሚያደርገው ነገሮች መካከል አንዱ ምንድነው ከተባለ አንዱ የነፍስ መባከን ተድሲያ የገጠማቸው ትውልዶች as a society በጣም ወንጀለኛ አለ ወንጀልን በጋራ እንከላከል ይላል ፖሊስ ወንጀልን በጋራ ለመከላከል ከህብረተሰቡ ጋር ወንጀልን በጋራ ለመከላከል ህብረተሰቡ ምን አይነት ማህበረሰብ መሆን አለበት ጤናማ ማህበረሰብ መሆን አለበት ጤናማ ማህበረሰብ ካልሆነ ወንጀልን በጋራ እንከላከል እንጂ እንከላከል የሚል መርህ አይኖረው አገኛችሁኝ yes አጂብ ነው እና ጥግያንነታቸውን ተመልከት فقال لهم رسول الله ناقة الله وسقياها የአላህ መልእክተኛ እንደዚህ ያላቸው ይላል ማን ነው ይሄ የአላህ መልእክተኛ የተባለው ሳልህ ለምን ስሙን አላወሳም በቃ ብዙ ቦታ ቁርአን ውስጥ ነግሮናል በጣም ብዙ ቦታ ሱረቱል ሸምስ ምዕራፍ 91 ነው አይደል ቁርአን ከዚህ በኋላ ሊያልቅ ነው ከሱረቱ ሸምስ በኋላ ስሙን አላወሳውም የሳልህ ላ ዳዒ አያስፈልግም ሜንሽን ሊያረጋው فقال لهم رسول الله his name ምክንያቱም ሹዓራ ላይ ሱረቱል ነምል ላይ ሱረቱል አራፍ ላይ ሱረቱል ሁድ ላይ አልተማርክም ተምረሃል ስለዚህ ቦታ አንፈጅም ማለት ነው ቃላት አናባክንም ቦታ አንፈጅም ያንተንም ጊዜ አንወስድም የሚገርም ነው ቁርአን እናም فقال لهم رسول الله ناقة الله يا الله ግመልናት ወሱቂያሃ ባስደናቂ መንገድ አላህ የፈጠራት ግመልናትና እንዳትነኳታል فكذبوهم አስተባበሉት فعقروها ሁሉም ብሩታሊ ባሰቃቂ ሁኔታ ገደሏት ይላል فقتلوها ገደሏት ነው فعقروها عقر ብሩታሊ አሰቃቂ በሆነ መንገድ በኃይል መግደል ማለት ነው እኔ የምለው የገደለው ሱረቱል ቀመር ላይ ስትሄዱ አንድ ሰው ነው ኢዚን ባሰ አሽቃሃ አሽቃ የሆነው ከነሱ ብድግ ብሎ ተነሳ አለ ኢዚን ባሰ አሽቃሃ ፒክቸራይዝድ እንድታደርገው ነው ይሄ አሽቃ የሆነው ሰው ኢዚን ባሰ አሽቃሃ ብድግ ብሎ ተነሳ ከዛ ምን ተፈጠረ فقال لهم رسول الله ناقة الله وسقياها እንዳትነኩ አለ
ትጠጣበታለህ። ከዛስ ፈከዘቡሁ ፈአቀረሃ አይልም፣ ፈአቀሩሃ ነው የሚለው። ሁሉም ገደሏት። የገደለው አንድ ሰው ነው። ሱረቱል ቀመር ላይም አንድ ሰው እንደገደላት ነው የሚያሳየው። አንድ ሰው ግመሏን ገሏት ሲያበቃ ሁሉም ነው የገደሏት አለ። ለምን? ምክንያቱም ሁሉም ወንጀሉ ሲፈጸም ተባባሪ ነበሩ፣ ደጋፊ ነበሩ። ይህ ሰው ድንበር ሲያልፍ ድንበር እንዲያልፍ ተባብረዋል፣ ሐሳብ አቅርበዋል። ምንም እንኳን በእጁ ባይሳተፍ በሐሳቡ ተሳትፏል፣ በራዩ ተስማምቷል። ምን እያለ ነው? ተድሲያ የገጠመው ማህበረሰብ ግመል በነፃነት የመኖር መብትን እንኳን ይወስዳል እያለ እና አንደኛው እንኳን ታው የሚል የለም። ለምን? ሁሉም ቆሻሻ ነዋ። ቆሻሻ ነገር ብቻ ነው የሚታየው። ሁሉም የቆሸሸ ነፍስ ስላላቸው አእምሯቸውም የቆሸሸ ነው፣ አይናቸውም የቆሸሸ ነው፣ ሐሳባቸውም የቆሸሸ ነው። ትውልድና ነፍስ እንደዚህ የተሳሰሩ ናቸው። ቁርአን ሳይኮሎጂ ማጥናት ለሚፈልግ ሰው፣ ሶሺዮሎጂ፣ አንትሮፖሎጂ ዲፕሊ ማጥናት ለሚፈልግ ሰው ነፍስና ትውልድ ሳይኮሎጂ፣ ሶሺዮሎጂ፣ አንትሮፖሎጂ ማጥናት ለሚፈልግ ሰው አይ ቲንክ የሰሙድ ህዝቦች ሱረቱ ሸምስ ላይ the best example ናቸው። it's just amazing ነው። በዚህ ሙያ ላይ ያሉ ወንድሞች እህቶች መጽሐፍ ሊጽፉበት ይችላሉ። የሚገርም ኢሴ ሊያዘጋጁበት ይችላሉ። ጥናታዊ ጽሁፍ መስራት ይችላሉ። በጣም ምርጥ የሚገርም አገላለጽ ነው። ኖታችሁ ላይ የተጻፈው ሐሳብ በጣም ቆንጆ ነው። እናንብበው። ግመሏን ገጽ 85 ማለት ነው። ግመሏን የገደላት ነፍሱ የቆሸሸበት አንድ ሰው ቢሆንም የቁርአኑ ቃል በብዙ ቁጥር ገደሏት የሚለው መላው ህዝብ ለዚህ ወንጀል ተባባሪ ስለነበረ ነው። ነፍስና ማህበረሰብ የተሳሰሩ ናቸው። ጤናማ ያልሆነ ነፍስ ቀስ በቀስ ማህበረሰብን ይበክላል። ተዝኪየት ንፉስ የሚያስፈልገን በግለሰብ ደረጃ ምን መሰላችሁ? ስለ ማህበረሰባችን ስለ ትውልዳችንም ነፍስ ልንጨነቅ የሚገባው ለምን መሰላችሁ? የግለሰቦች ኮራፕት መሆን የቤተሰብ ኮራፕት መሆን ነው። የቤተሰብ ኮራፕት መሆን ደግሞ ከኮራፕት ቤተሰብ ሙፍሲድ ፋሲድ ከሆነ ቤተሰብ የተወለደ ጆይን የሚያደርገው ማህበረሰብ ወይም የሚፈጥረው ማህበረሰብ ኢንቫይሮንመንቱ ምን አይነት ነው? ሙፍሲድ የሆነ ነው። ሙፍሲድ የሆነ ደግሞ ኢንቫይሮንመንት ውስጥ ያሉ ሰዎች የሚፈጥሩት ሙፍሲድ የሆነ ሶሳይቲ ነው። እንዲህ እያለ ይቀጥላል ማለት። ሀገር እንደ ሀገር ትታመማለች፣ ማህበረሰብ እንደ ማህበረሰብ ይታመማል፣ ትውልድ እንደ ትውልድ ይታመማል። ስሩ ምንድነው ሲባል ስሩ ነፍስ ነው። ዓለም ግን ለነፍስ ቦታ የላትም። ዓለም የሚያስጨንቃት ስለ መልክ ነው። ዓለም የሚያስጨንቃት ስለ ስጋ ምቾት ነው። መልክም ይጠበቅ የስጋ ምቾትም ይኑረው፣ መሰረቱ ግን ነፍስ ነው። ነፍሱን ያጣ ትውልድ ጤናማ የሆነ ትውልድ አይሆንም። የተበከለ ማህበረሰብ፣ ወንጀልና ጥፋትን የማይከላከል ማህበረሰብ የወንጀሉ ተባባሪ ነው። ወንጀልና ጥፋትን የማይከላከል ማህበረሰብ የወንጀሉ ምንድነው? የወንጀል ተባባሪ ነው። በቀላሉ ምሳሌ ልስጣችሁ። እንደኛ ሀገር አንዲት ሴት ልጅ መንገድ ላይ ተገቢ ባልሆነ መንገድ አንድ ወንድ ዲስሪስፔክት ቢያደርጋት ተው የሚል የለም። ይሄ ማለት ነው። ግን ሞራሊቲ ያለው ሶሳይቲ ተው ይላል፣ እጅን ይይዛል። ለምን? ምክንያቱም የእውነት ሞራሊቲ ላይ ሰው ሲኖር ማንም የማንንም ድንበር ማለፍ የለበትም የሚል ግንዛቤ ይኖራል። እዚህ ላይ ፎከስ አድርገን የምንጠቀልለው ፎከስ እንድታደርጉበት የፈለኩት ሐሳብ ምንድነው? የሰሙድ ህዝቦች ሁለንተናዊ ብክለት የገጠማቸው ናቸው። ሁለንተናዊ ብክለት፣ ሶሳይቲን የሚበክል ነገር። ያ ሶሳይቲን የሚበክል ነገር የሚያደርጉት በአንደበት በእጅ አይደለ፣ በአእምሮ ታስቦ ማኒፌስት የሚሆነው አይደል? መነሻው ስሩ ነው።
በቃ መነሻ ስሩን እንድታውቀው ነው ሱረቱ ሸምስ ላይ ያነሳው። መነሻ ስሩ ምንድነው? ነፍሳቸው ኮራፕት ሆኗል፣ ተድሲያ ገጥሞታል። ነፍስ ኮራፕት ስትሆን ተድሲያ ሲገጥማት በግለሰብ ደረጃ በቤተሰብም በአካባቢም በማህበረሰብም በትውልድ ውስጥ የምታየው ነገር ፈሳድ ነው። ባጭሩ የትኛውም ግለሰብ፣ የትኛውም ቤተሰብ፣ የትኛውም ማህበረሰብ፣ የትኛውም ትውልድ ላይ የምታየው መገለጫ ማንኛውም ነገር የምታየው የነፍሱ መገለጫ። አንድ ትውልድ የት እንዳለ ማወቅ ከፈለክ፣ ነፍሱ ምን ላይ ማወቅ እንዳለች መረዳት ከፈለክ የዛን ትውልድ ስሉኩ ነው። እኛ እንደ ሙስሊም ማህበረሰብ እንነጋገር። እንደ ሙስሊም ማህበረሰብ ባለጌዎች ከሆነን፣ ተሳዳቢዎች ከሆነን፣ ታላላቆቻችንን ማናከብር ከሆነ፣ ለታናናሾቻችን ማናዝን ከሆነ፣ እኔ ብቻ የሚል ስሜት ከሆነ፣ እናንተ ምን ታውቃላችሁ ብሎ ህዝብ የሚንቅ ከሆነ ማንኛውም የምታየው ነገር እንደ ሙስሊም ማህበረሰብ የገጠመን ሱሉክ ኢንስራፍ ካለ የምታየው ነገር በአጠቃላይ ችግሩ ከነፍስ ነው። ሁሉ ነገር ሄዶ እዚህ ነው። ነፍሱን ያጸዳ ትውልድ ከፍ ያለ ትውልድ፣ ከፍ ያለ ማንነት ላይ የደረሰ ትውልድ ይሆናል። የሰሙድ ህዝቦች አበዱ ገይረላህ ስንል በሰበብ ጡግያን በጡግያንነት ነፍሳቸውን ተድሲያ ውስጥ በማድረግ አላህ ከዘረጋው ስርዓት ውጪ ኖሩ ማለት ነው። ዛሬም አንድ ሰው ላኢላሃ ኢላላህ እያለ አላህ ከዘረጋው ስርዓት ውጪ ያለን ነገር የሚከተል ከሆነ ሁወ ያዕቡድ ገይረላህ ወላኪን የቁል ቢሊሳኒሂ አላሁ ረቢ። በአንደበቱ አላህ ጌታዬ ነው ይላል፣ በተግባር ግን ከአላህ ውጪ ያለን አካል ይገዛል። የዚህ ጊዜ ነው አያው የሚገባ ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን። አብዛኞቹ በአላህ አያምኑም ሁኔታቸው ሙሽሪክ ሆነው ቢሆን እንጂ ይላል። አንድ ሰው በአላህ አምናለሁ ብሎ ሙሽሪክ ሊሆን ይችላል። ባይዘው ቁርአን ያለው አይደለም ያልኩት። እንዴት ነው ሙሽሪክ የሚሆነው? አሁንም የምታስበው ምንድነው? የሆነ ጠንቋይ ቤት ሄዶ የሚሰግድ ላላላላ ማንኛውንም ከአላህ ውጪ ያለ ስርዓት፣ ይሄ ደግሞ ስርዓት የአላህን ስርዓት የሚቃወም የሚቃረን የሆነ ስርዓት የሚከተል ፕራክቲካሊ በተግባር ከአላህ ውጪ ያለን ስርዓት ነው የሚከተለው። ያ ማለት ደግሞ ከአላህ ውጪ ያለን አካል ነው የሚገዛው ማለት ነው። የሰሙድ ህዝቦች ዲራሰት ቀውም ሰሙድ በዚህ ይጠናቀቃል። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ዲራሰት ቀውም ሉጥ የሎጥን ህዝቦች ማጥናት እንጀምራለን። እስከዛሬ ድረስ ካየናቸው ትውልዶች ማለትም ከኖህ ትውልዶች፣ ከአድ ትውልዶች፣ ከሰሙድ ትውልዶች የሎጥ ህዝቦች ለየት ያለ ሱሉክ ኢንስራፍ ገጥሟቸዋል። ይሄ ሱሉክ ኢንስራፋቸው ምንድነው? በእኛስ ዘመን እንዴት ነው የሚቃኘው የሚለውን በሚቀጥለው ክፍለ ጊዜ አስቃኛቸዋለሁ። ረመዳን ሙባረክ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ አለይኩም። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ፣ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።